ወአተይና ዒሳ ብነ መርየም ልበይናት ይላል። የማርያምን ልጅ ዒሳንም በጣም በርካታ ተአምራትን ሰጡ። ሌላኛው ምንድን ነው? መሲሁ ዒሳ ዓለይሂ ሰላም የሚደንቅ ተአምራቶችን ካደረጋቸው መካከል ከማ ዩርዋ ዛሊክ ይህ እንደተዘገበው መሲሁ ከዕለታት አንድ ቀን ከእስራኤል ወጣ ብሎ መሄድን አሰበ። ለመሆኑ ይሄ መሲሁ ያለበት መንገድ እውነት ነው ወይንስ ሐሰት ነው የሚለውን ለማረጋገጥ አንድ ሰው አብሮት ልከተልህ የምትሄድበት ቦታ ነው። ልከተልህ አለው። መሲሁ እሺ ተከተለኝ አለው። እሺ ተከተለኝ አለው። በጉዟችን ላይ ጉዞ ሊያደርጉ ነው። ስንቅ መያዝ አለባቸውና ስንቅ እንያዝ አሉ። መሲሁ ዒሳ ዓለይሂ ሰላም አንድ ዳቦ ወይንም አንዲት ቂጣ ይይዛል። ያኛው ደግሞ ሁለት አመጣ። በቃ ስምምነት አደረጉ። በጉዟችን ላይ እነዚህን ሶስቶችን እንበላቸዋለን ሄደን እስክንመለስ ድረስ አንተ ያዛለውና መሲሁ ለዚህ ሰውዬ ሰጠው። አብሮት መጓዝ ጀመረ። እየሄዱ እያለ የሆነ ቦታ ላይ ሰውየው ይህን አንዱን ቂጣ ተደብቆ ይበላና ሁለት ብቻ ያስቀራል። ቦታቸው አለ። አሁን ወሬው ስለ ቂጣ አይደለም፣ ትልቅ ጥበብ ሊያስተምረው ነው መሲሁ። በዚህ ላይ ትልቅ ተአምር፣ ድንቅና ተአምር ሊያደርግ ነው። ያን ተከታተሉ። በላና ደበቀ። አንደኛው በቃ ሁለት ብቻ ያዘ ሰውየው፣ አንደኛውን በላ። ልክ እየሄዱ እያለ መሲሁ ልክ አውጣና እንብላ ሲለው ጊዜ ሁለት ቂጣዎችን አወጣ። መሲሁ ጠየቀው ሰውየውን፣ አንደኛው ቂጣ የት ሄደ አለው። አይ እኔ አላውቅም አለ። ንገረኝ፣ የት ነው ያደረግከው? የለም በቃ እኔ አላውቅም ብሎ ካደ። አንከረ ዛሊክ አስተባበለ፣ ካደ። ከዚያ አሻለው እና ጉዟቸውን ቀጠሉ መሲሁ ጋር። በቃ አንተ እንደዚህ ነህ በተለየኝ ምናምን ቀጥል አላለውም መሲሁ ዒሳ ዓለይሂ ሰላም። እሺ እንሂድ አለው። ጉዟቸውን ቀጠሉ። እየሄዱ እያለ መሲሁ ዒሳ ዓለይሂ ሰላም እና ሰውየው የሆነ ማየት የተሳነውን ልጅ አገኘ። መሲሁ በመንገዱ መካከል ቢስሚላህ አለና በአላህ ስም አለና አይኑን ፈወሰው። አይኑ ተገለጠ። ይህ አይሁድ በጣም ተደነቀ። እንዴ ማየት የማይችልን ልጅ አይኔ እያየ እዚሁ አይኑን ገለጽክለት አለው። ምንኛ የሚደንቅ ተአምርና ስራ ነው ብሎ ተናገረ። መሲሁ ምን አለው? የዚህን ልጅ አይን በመለሰ በአምላኬ በአላህ ስም እጠይቅሃለሁኝ ያችን ቂጣ ማን የበላት አለው። አይ እኔ አልበላሁም አልወሰድኩም ብለው አሁንም ሸመጠጠ። እሺ እንሂድ አለው። ቀጠሉ ጉዟቸውን። አሁንም እየሄዱ እያለ ባህር አጋጠማቸው፣ ትልቅ ውሃ። መሲሁ ዒሳ ዓለይሂ ሰላም ጋር ሰውየው አብረው ናቸው። ይሄን ባህር እንዴት ልናልፍ ነው አንተ መሲሁ አለው። ሰውየው ምን አለ? ማነው ዒሳ ዓለይሂ ሰላም ምን አሉት? እኔ በአላህ ስም ወይንም ቢስሚላህ ብዬ ውሃውን እረገጣለሁኝ እርሱም መሬት ይሆንልናል አለው። ገና ነገረው ወደፊት የሚሆነው። ይህንም ተአምር አድርጓል መሲሁ። በባህር ላይ የመሄድን ተአምር ተሰጥቶ ነበረ። ከዚያ ሰውየውን ቢስሚላህ ብለህ ከእኔ ጋር ውጣ አለው። አብሮት ወጣ። መንገድ ሆነላቸው። በቃ ደረቀ፣ እንዲጓዙ ሆኑ። ልክ ባህሩን ካለፈ በኋላ ሰውየው በጣም ተደነቀ። ይሄ ባህር የነበረን መንገድ እንዲሆን ያደረገ ምን አይነት ተአምር ብትሰጥ ነው አለ። አሁንም ጠየቀው፣ ይሄን ባህር ለእኔና ለአንተ መሬት ባደረገ በአምላኬ በአላህ ስም ጠይቀሃለሁኝ ያችን ቂጣ ማን የበላት ንገረኝ አለው። እኔ አልበላሁም ብሎ ሸመጠጣ ሆነ። መጨረሻ ላይ አሁን መሲሁ ምን አይነት ተአምር ሊያደርግ ነው? አሁንም እየሄዱ እያለ በመንገዳቸው ላይ መሲሁ ዒሳ ዓለይሂ ሰላም 3 ድንጋዮችን አነሳ። እነዚህንም ድንጋዮች ወዲያው ዱዓ ያደረገ አላህ ሱብሓነሁ ወተዓላ ወደ ወርቅ ቀየረለት። እነዚህን 3 ወርቆች ባየ ጊዜ ይህ አይሁድ በጣም ተደነቀ። እንደ ድንጋይ የነበረ ነገር ወደ ወርቅ ተቀየረ። አሁን መሲሁ ተመልከቱ ጥበቡን። ዒሳ በጣም ጥበብን የተቸረ ነቢይ ነው። አላህ በቁርአን ላይ ጥበብንም አስተምረዋለሁ ልጅሽን ብሎ ቃል ገብቶላታል። ወዩዓሊሙሁል ኪታበ ወልሒክመተ ተብሏል። ጥበብን ይሰጠዋል ልጅሽንም ተብሎላታል። የዒሳን ጥበብ ተመልከተዋል። ምን አደረገ? እንካ ይሄ ወርቅ አንዱ ለአንተ ነው አለው፣ አንዱ ደግሞ ለእኔ ነው አለ መሲሁ። ሰውየው እንግዲህ የሰው ልጅ በምድራዊ ጥቅም በጣም የተፈተነ ነው። የሰው ልጅ ሲባል ሶስተኛው ስለማን ነው የሚሆነው ብሎ ጠየቀ ሰውየው። ዒሳ ምን አለው? ይሄ ሶስተኛው ደግሞ ያችን ቂጣ ለበላት ሰው ነው የሚሆነው አለው። በዚህ ጊዜ ሰውየው እኔ ነኝ የበላሁት በቃ እኔ ነኝ የበላሁት አለ። ዒሳ ለወርቁን ፈልጎት አይደለም። ዒሳ አላህን ቢጠይቅ ይሄን ምድር እንዳለ ወርቅ አድርግልኝ ብሎ ቢጠይቅ ያደርግለታል አላህ። ቦታቻለ አይደለ? ስለ ወርቁ አይደለም። የሰው ልጅ ግን ለምድራዊ ጥቅም ምን ያክል ጉጉት እንዳለውና በዚያ ምክንያት እንደሚዋሽ እንደሚቀጥፍ ብዙ ኃጢአቶች እንደሚያደርግ ለመግለጽ ነው። ዒሳ ዓለይሂ ሰላም እኔ ወርቁን ፈልጌው አልነበረም፣ እንካ 3ቱንም ለአንተ ውሰድ ብሎ ሰጠው። ከዚያስ
በቃ እንግዳውንስ አልጓዝም ካንተ ጋር ልመለስ ነው አለ። ካደው ራሱ። ዒሳ ጉዟቸውን ጠየቁ። ማን ነው ቀጠሉ። ሰውየው ግን ያንን ወርቅ ታቅፎ እዛው ተቀመጠ። ዒሳ እየሄዱ ነው። እዛ ሰው ታቅፎ እያለ 3 ፈረሰኞች መጡ። እነዚህ 3 ፈረስ እየጋለቡ የሚመጡ ሰዎች ወርቅ ታቅፎ አዩት። ይሄን ሰው እንዴ ለምን ይሄን ወርቅ እኛ እንቀማውም? ይሄን ሰው ገድለ ነው ተባባሉ። ሄዱና ይሄን ሰው ገደሉት። እነዚህ 3 ፈረሰኞች ወርቁን እዛው ይዘው ተቀመጡ። ርቧቸው ነበርና እነዚህ 3 ሰዎች ለምን ከመካከላችን አንዳችን ሄዶ ቂጣ ይገዛም? እስከዛ ድረስ ይሄን ወርቁን ይዘን እዚህ እንቀመጣለን ሁለታችን ተባባሉ። እሺ አሉ፣ ተስማሙ። ከመካከላቸው አንዳቸው ብር ይዞ ሄደና ቂጣ ገዝቶ ሊመጣ ይሄዳል። ይሄ ሰው መንገዱ ላይ እየሄደ ምን አሰበ? ለምንም ቂጣው ላይ መርዝ አድርጌባቸው ገድያቸው እነዚህን 2 ጓደኞችን 3ቱንም ወርቅ ለምን ያልወስድም የሚል ሀሳብ መጣለት። ተልከቱ ሰይጣን በሰው ልጅ ላይ ምን አይነት ተንኮል እንደሚያስብ። እነዚህ 2 ሰዎች ደግሞ እዛ ሆነው ምን አሰቡ? ለምን ይሄ ጓደኛችን ቂጣውን ገዝቶ ሲመጣ ግንባሩን ብለን ገለነው እኔ እናንተ ብቻ ወርቁን ለምን አንከፋፈልም ተባባሉ። ሁላቸውም በዚህ ላይ አሰቡ። ልክ ሰውየው ቂጣውን ገዝቶ ሲመጣ መርዝ አድርጎላቸው ይዞ መጣ። ልክ ያንን ሊሰጣቸው ሲያስቀምጥላቸው ገደሉት። እሱን በቃ ተከፋፈልናት ብለው በደስታ ሲቧርቁ ያንን ቂጣ አንስተው ሲበሉ ጓደኛቸውን ገደሉት። እነሱም መርዙን በልተው እዚያው ሞቱ። 3 4 ሬሳ ዒሳ ትቶት የሄደው ሰው ገለውታል። እነዚህ 3 ሰዎች ደግሞ ተገዳድለዋል። ወርቁ ተቀምጧል። መሲሁ ጉዟቸውን ጨርሰው ልክ ሲመለሱ ይሄን ነገር አገኙ። በጣም ደነገጡ። ጓደኛው ሙቷል እዛ ብሎ የተከተለው 3ቱም ሰዎች ሙተዋል። ወርቁ ግን ተቀምጧል። ማንም አልነካው። ፈአውሐ አላሁ ኢላ ዒሳ አላህ ወደ ዒሳ የተከሰተውን ክስተት ነገረው፣ ተረከለት። ዒሳ ሆይ እዛ በኋላ እነዚህ አንተ ከሄድክ በኋላ እንዲህ ሆኗል ብሎ ልክ አሁን የነገርኳቸውን ታሪክ ሲነግረው ሀከዛ ተፍዐሉ ዱንያ ቢአስሓቢሃ ብለው ዒሳ ተናግረው ጥለውት ሄዱ። የዚች ዓለም ጸጋ፣ የዚች ዓለም ብልጭልጭ ጸጋ በባለቤቶቿ በወዳጆቿ ላይ ልክ እንዲህ ታደርጋለች ብሎ ተናግሮ ሄደ። ታገዳድላቸዋለች። ቦታቸዋል አይደለ? ይህ ነው እና መሲሁ ዒሳ ዓለይሂ ሰላም በጣም ድንቅና ተአምራቶችን ተሰጥተዋል። ይህ ሁሉ ግን አምላክ በእርሱ በኩል ያደረገው ተአምር ነው። ቦታቸዋል አይደል? አምላክ በነቢያት በኩል በርካታ ተአምርን ሲያደርግ ቆይቷል። በመሲሁም በኩል አደረገ። በሙሴ በኩል ባህርን የከፈለው ማን ነው? ያ አንዱ አምላክ ነው። ሙሴ ለመሆኑ በትሩ መጥቶ መክፈል ይችላል ወይ? አይችልም። በፍጹም ቦታቸዋል አይደለ? በትሩ አትከፍልም። ሙሴ መክፈል አይችልም። ማን ይሄን የሚያደርገው? አላህ ነው። አላህ ሲናገር ምን አለ? ወአውሐይና ኢላ ሙሳ አን ይድሪብ ቢዐሳከ አልበሕር አለ። ወደ ሙሴም ትእዛዜን አስተላለፍኩኝ በያዝካት ብትር ውሃውን ንታው ይከፈላልም አልኩት አለ። ፈንፈለቀ ፈካነ ኩሉ ፍርቅን ከጡዲል ዐዚም ይላል። በመታውም ጊዜ በበትሩ ለ2 ተከፈለ፣ 2 ጋራ ሆኖ ደርቆም ቀረ አለ። ከዚህ ተራራ ወደ ማሁሉ ተከፈተላቸው ሄዱ። አምላክ በነቢያት በኩል ተአምርን ያደርጋል። አብርሃምን እሳት እንዳታቃጥል ያዘዛት ማን ነው? አላህ ራሱ ምን አለ? ቁልና ያ ናሩ ኩኒ በርደን ወሰላመን አላ ኢብራሂም አለ። ኢብራሂምን ወደ እሳት በወረወሩት ጊዜ እሳትን እኔ ነኝ ያዘዝኳት ይላል። አንቺ እሳት ሆይ ለአብርሃም ሰላም ሁኝለት፣ ቀዝቃዛም ሁኝለት እንዳትጎጂው። ከነቢያችን ሰለላሁ ዐለይሂ ወሰለምን የሚያገለግላቸው አንድ አይሁድ ነበር። ወጣት ልጅ ነው። በቃ ይወዳቸዋል። ዝም ብሎ በአካባቢያቸው ሲኖር የነበረ አይሁድ ነው። ይወዳቸዋል ነቢ ሰለላሁ ዐለይሂ ወሰለም። እርሳቸው አንተ አይሁድ ነህና ሄድ ከዚህ አላሉት። በቃ ያገለግላቸዋል። በቃ ይወዳቸዋል። ካን ዩሒቡ ነቢ ሰለላሁ ዐለይሂ ወሰለም። ከዕለታት አንድ ቀን ይሄ ልጅ ጠፋ ከዚህ አካባቢ። ፈሰአለ ነቢ ሰለላሁ ዐለይሂ ወሰለም ፈቃል አይነ ልጉላም አልየሁዲ፣ ያ አይሁድ ልጅ ጠፋኝ አሉ ነቢ ሰለላሁ ዐለይሂ ወሰለም። ተመልከቱ። እነሆ መሪዶ ያ ረሱላህ፣ እርሱ ታሟል፣ ቤቱ ተኝቷል፣ አንተ የአላህ መልእክተኛ አሏቸው። አሁንም ስለ እርሱ መጠየቃቸውን አላቋረጡ። የት ነው ቤቱ? ሂጄ መጠየቅ አለብኝ፣ በእኛ ላይ ሁኔታው አለውና ጌታቸዋል ነገሯቸው። ቤቱ ሩቅ ነው። ነቢ ሰለላሁ ዐለይሂ ወሰለም በዚያ በተከበረ እግራቸው እየተረማመዱ ሄዱ። እቤት ድረስ ደረሱ። እቤቱ ደረሱ። መቼም ነቢ ሰለላሁ ዐለይሂ ወሰለም ቁርአን እንዳዘዛቸው የሰው ቤት ሳታስፈቅድና ሰላምታን ሳታቀርብ እንዳትገባ ብሏል ቁርአን አይደለ? ሰው ብሎ አይገቡ። ላ ተድኹሉ ቡዩተን ገይረ ቡዩቲኩም ሐታ ተስተእኒሱ ወቱሰሊሙ ዐላ አህሊሃ እንዳላቸው የዚህ ቤት ባለቤት ብለው አስፈቀዱና ይፈቀድልኛል ልግባሉ። ተፈቅዶልሃል ሙሐመድ ግባ አላቸው። አይሁድ ያውቋቸዋል። አይሁዶች ነቢይ መሆናቸውን በደንብ አድርገው ያውቁ ነበር። ለምን ከእስማኤል ዘር ወጣ ከኢስሐቅ ለምን አልወጣም? ነቢይነት ከኢስሐቅ ካልሆነ አንቀበልም ብለው በቅናት በክህደት በትዕቢት ተሞልተው ነው ሳይቀበሏቸው የቀሩት ብዙዎቹ አይሁዶች። ከዚያ በኋላ ልግባሉ። ግባ ይፈቀድልሃል። ገቡ። ነቢ ሰለላሁ ዐለይሂ ወሰለም ፈጀለሰ ዒንደ ረእስ ልጉላም አልየሁዲ፣ ከዚህ ከአይሁድ ልጅ ራስ ስር ሄደው ቁጭ አሉ። አጽናኑት። ይሄን አይሁድ
ነቢይ እንደመሆናቸው መጠን ሰውን ወደ ኢስላም እንዲጣሩ ተልከዋልና ወዲያው ይሄ ልጅ ወደ እስልምና ጥሪ ያደረጉለት። ያ ጉላም ቁል ላኢላሃ ኢለላህ አሉት። አንተ ልጅ ሆይ ላኢላሃ ኢለላህ በል፣ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም በሻሃዳ ያዝ አሉት። ፈነዘረ ልጉላም ኢላ አቢህ ልየሁዲ፣ ይህ ልጅ ወደ አይሁዲው አባቱ ተመለከተ ፈርቶ። መስለም ፈልጓል፣ በጣም ታሟል ልጁ። መስለም ፈልጓል፣ ግን አባቱን ፈራ። አባቱ ገባው መስለም እንደፈለገና እሱን እንደፈራ። ያ ቡነየ አጢዕ አብልቃሲም አለ፣ ልጄ ሆይ የቃሲምን አባት እሺ በላቸው አለ። አየ አይሁዶች ያውቃሉ እውነት ላይ እንዳሉ ነቢ ሰለላሁ ዐለይሂ ወሰለም። ትዕቢት ብቻ ነው የያዛቸውና የወጠራቸው። ከዚያ በኋላ ልጁ በደስታ አሽሀዱ አን ላኢላሃ ኢለላህ ወአነከ ረሱሉላህ አለ። እነሆ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም፣ እንዲሁም እርስዎ ሙሐመድ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁኝ አለ። ይህን ቃል እንደተናገረ ይሄ ልጅ ወዲያው ሞተ ይላል ሐዲሱ ላይ። ፈማተ ልጉላም ይላል፣ ወዲያው ሞተ። ነቢ ሰለላሁ ዐለይሂ ወሰለም በደስታና በሀዘን ወጡ። ግማሽ ደስታ ግማሽ ሀዘን። ደስታቸው ልጁ ከመሞቱ በፊት እስልምናን በመቀበሉ፣ ሀዘናቸው ልጁ በመሞቱ ምክንያት እንዲህ እያሉ ወጡ። ፈኸረጀ ነቢ ሰለላሁ ዐለይሂ ወሰለም ሚን አልበይት ወሁወ የቁል አልሐምዱሊላህ አለዚ አንቀዘሁ ሚን ናር፣ ይሄን ልጅ ከጀሃነም እሳት ያዳነ አምላክ አላህ ምስጋና ይገባው እያሉ ወጡ። እና ምን ልላቸው ነው ነቢ ሰለላሁ ዐለይሂ ወሰለም ሰዎችን ያኔ በዘራቸው፣ በቀለማቸው፣ በሃይማኖታቸው በምን አይለዩም ነበር። ሲታመሙ ሂደው ይጠይቃሉ። ዛሬ እንደሚሏቸው አይደለም። አይሁድን ግደል፣ ክርስቲያንን ግደል፣ ገነት ትገባለህ ብለዋል። ወላሂ አላሉም። የአይሁድን እየታመመ ይጠይቁ ነበር። እየታመመን አይሁድ እየሄዱ ይጠይቁ ነበር። ይሄ ብቻ አይደለም። የመጨረሻ ልንገራቸውና ትቀጥላላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ገና ነቢይ ተደርገው ማስተማር በጀመሩበት ጊዜ፣ ስማቸውን የመካ ከሃዲያኖች እያጠፉ ባሉበት ጊዜ፣ አዲስ መንገድ ይዞ መጥቶ የአባቶቻችንን መንገድ ጥሎ ምናምን ብሎ ስማቸውን እያጠፉበት ባለበት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የሆነ ቦታ እየሄዱ እያለ በጣም ፀሐይ ነው፣ የመካ ፀሐይ ታውቁታላችሁ። አንዲት አሮጊት ሴት መንገድ ላይ ያገኙ እንዳጋጣሚ። ይህች አሮጊት ሴት አንተ ልጅ ና እስኪ አንዲችን እንጨት አሸክመኝ አለቻቸው። አታውቃቸውም። ገብቷቸዋል። እቺን እንጨት አንድ አሸክመኝ አለቻቸው። የሆነ እንጨት ካጠገቡ አስቀምጣለች። ነቢ ሰለላሁ ዐለይሂ ወሰለም አነሱላትና ተሸከሙላት። አሸክመኝ እኮ ነው ያልኩህ አለቻቸው። አይ እኔ እሸከምልሻለሁ፣ ቤትሽን አሳይኝ አሏት። አሮጊት ነች። ወደ ቤት ወሰደቻቸው። በጣም ረጅም መንገድ ነው ይላል። ሄዱ። ነቢ ሰለላሁ ዐለይሂ ወሰለም ተሸክመው እዚህ ጋር ነው ቤት ያለች። ነቢ ሰለላሁ ዐለይሂ ወሰለም አስቀመጡላት። እንዳው ልጄ የምከፍልህ ነገር የለኝም አለችው። የምከስብህም ገንዘብ የለኝም፣ ነገር ግን አንድ ምክር ልስጥህ። አንድ ሙሐመድ የሚባል መጥፎ ሰው ተነስቷል፣ ነቢይ፣ አደራ እሱን እንዳትከተል፣ የእሱን ባህሪ ያጊተህ እንዳትበላሽ አለችው። አንተ ጥሩ ልጅ ነህ አለቻቸው። ፈከይፈ ለው ኩንቱ አና፣ ያ ሰው እኔ በሆንስ አሉት ብለው ጠየቋት። አንተ ከሆንክማ በአንተ ላይ እየዋሹና እየቀጠፉ እንጂ እንዳንተ አይነት ደግና መልካም ሰው የለም አለች። ነቢ ሰለላሁ ዐለይሂ ወሰለም ሰዎች ሳያውቋቸው ይሰድቧቸዋል፣ እንቋሿቸዋል፣ ዝቅ ያደርጓቸዋል። በማንነታቸው ሄደው ሳያቸው ሌላ ናቸው። ምንላቸው ነው? ዛሬ እርሳቸውን ክፉ አድርገው ይቀርጹላቸዋል። ክርስቲያን የገደለ አይሁድን የገደለ ገነት ይገባል ብሏል ሙሐመድ፣ እንደዚህ ነው ይሏቸዋል። ወላሂ ትክክለኛ ታሪካቸውን ከሙስሊሞች አንደበት ሄዳቸው ስሙ፣ ወይም ደግሞ ስለ እርሳቸው ትክክለኛ ማንነታቸውን ሄዳቸው እዩ። ማንኛውም ነቢይ በእርሳቸው ነው የሚለካው። እርሳቸው የስነ ምግባር ማማ ናቸው። አላህ ስብሐነሁ ወተዓላ ይሄን የመሰከረላቸው ፍጡር እንዳይመስላቸው። ወኢነከ ለዐላ ኹሉቅን ዐዚም፣ ሙሐመድ ሆይ አንተ በታላቅ ስነ ምግባር ላይ ነህ ብሎ ነው የገለጻቸው። ስነ ምግባር አላህ አይደለም ያ ጀማዓ አስተውሉ። በታላቅ ስነ ምግባር ላይ ነህ። በቃ የሰው ልጆች የስነ ምግባር ልኬት እርሳቸው ናቸው። ሁሉም በእርሳቸው ይለካል። ይወታቸዋል። ዘካሁ ፊ ኹሉቂሂ ዐለይሂ ሰላቱ ወሰላም ፈቃለ ኢነከ ለዐላ ኹሉቅን ዐዚም ወዘካሁ ሱብሓነሁ ወተዓላ ፊ ዐይኒሂ ዐለይሂ ሰላቱ ወሰላም ፈቃለ ማ ዛገ አልበሰሩ ወማ ጠጋ። ዘካሁ ፊ ዑምሪሂ ዐለይሂ ሰላቱ ወሰላም ፈቃለ ለዐምሩከ ኢነሁም ለፊ ሰክረቲሂም ያዕመሁን። እንደው ስለ እርሳቸው ተወርቶ አይዘለቅም።